ጊዜ ምህረትን አያውቅም ብላለች ቅመሟ። ሰላም ጤና ይስጥልኝ ውድ ሰኒ ቤተሰቦች፣ እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ጊዜ ምህረትን አያውቅም ብላለች ቅመሟ ማለት ነው። አይባልም። የፈለግነው ነገር እየበደልነው እያጠፋን ምንም ያህል ብንበድል ብናጠፋም በጊዜው ምህረት እየተደረገልን ነው ማለት ነው። በየሰከንዱ ኃጢአት እየሰራን ምህረት ባይደረግልን እስከዚህ ሰዓት ባልቆየን ነበረ። ሰው ቅመሟ እንደዚህ አይባልም አይባልም። እና በዚህ ሳምንት ጨረቃዎቹ እየገባን መንፈስ እግዚአብሔር ያዝላችሁ። እና እኛ ጨረቃዎቹን ሀይሚና ብሩክ የምናውቃቸው ራሳቸው ሲከባበሩ፣ ሰዎችን ሲያከብሩ፣ ለአንደበታቸው ቁጥብ እንደሆኑ እንደዚህ ነው የምናውቃቸው። እንዴ በዚህ ሳምንት ጉድ እኮ ነው። እንዲህ አፍህን ዝጋ፣ አፍሽን ዝጊ፣ ስነ ስርዓትሽን ያዥ። ኧረ ጉዴ፣ ስነ ስርዓትን ያዝ። ኧረ በመድኃኔዓለም ስም አይኖ ስራ ነው ስራ ነው። ብር በቃ አይደለ? ብር ራሱ ወንድሙን ያስገድላል። ልንገራችሁ ማለት ነው። ብር በጣም መጥፎ ነው። የእውነት ብር በጣም መጥፎ ነው። ስራ ነው። ግን ደግሞ ዞር ብላችሁ እዩት። ለቃላቶቻችሁ በጣም እንዴት እንደሚደብር የእውነት መከበር በከንፈር ይላል የሀገሬ ሰው ሲተርት ማለት ነው። ለአንደበታችሁን የእውነት ቁጥብነትን አድርጉለት፣ ተቆጠቡለት። እንዴ እኛ እኮ በዚህ መንገድ እኮ አናቃችሁም። እኔ በበኩሌ አብረዳቸውም ስለመጣ ይሁን አይዶኖ በእንደዚህ አይነት ወይ አላቃቸውም። የምር አላቃቸውም። በተለይ ሀይሚ ቅመሟ እኔ አላቃትም፣ የምር አላቃትም። እና አሁን እሷ እንደዚህ ስትሆን ብሩኬ የእውነት ብሩኬን ትታ ዳኒ ጋር የምትሄድ ይመስላችኋል? እንደዛ እየከሰከሰ ያለው ዳኒ ማለት ነው። ያንቺ ቦታ አለኝ፣ ያንቺ ሬስፔክት አለኝ ማድሬሽ እያለ የእውነቱ ይመስላችኋል? እሷ ተቀብላው ይመስላችኋል? ብሩኬን እየፈተነችው ነው። ብሩኬንም እየተበቀሉት ነው ሁለቱም፣ ሶሲናንም ብሩኬንም ማለት ነው። ግን አይደለም አሁን ዳኒ እከሳለው ምናምን ይላል አይደለ? ለብሩኬ ብዬ ነው ሄድኩኝ ብላለች ትላንትና። ጥሩ ነው። እውነትም ከሆነ እውነትም ለመክሰስ ካስበ ለሱ ብላ ከሄደች ጥሩ ነው። ግን ደግሞ ምንም ትርጉም የለውም። አንደኛ ይሄንን የሚያስደርስን ድብደባ አልተደበደበም። አንድ ሁለተኛ ወንድ ልጅ ነው አይደለ? ላንቺ ሪስፔክት ብዬ ነው፣ ላንቺ ብዬ ነው፣ አንቺ ስላለሽ ነው የሚላት ከመቼ ጀምሮ ነው? ሀይሚ መች የሚያውቃት እኮ ትላንትና ነው አይደለ? ከመቼ ጀምሮ ነው? ብሩኬ ለማናደድ፣ ለማቃጠል፣ ለማበሳጨት ነው እንደዚህ እያላለው። እሱ ደግሞ በቅናት ነው እንደዚህ ያደረገ ያለው። እሷም እየቀናች ነው፣ እሱም እየቀና ነው። ሁለቱም እልህ ውስጥ ናቸው። አሁን አልታረቅም ይቅርታ አልልም የሚለው እሷ ይቅርታ አላደረገችለትም አይደለ? እሷ አላደረገችልኝ እኔ ይሄ ለምንድን ነው ሂጂ ይቅርታ የምጠይቀው? ይሄ ነው። እና ሁለቱም እልህ ውስጥ ናቸው። እንደዛ ነው እያስተማራችሁት ያለው ድራማው ማለት ነው። እኔ ሬሊ ነው ብዬ አላስብም። አይደለምም የማይሆን ነገር እንዴ ፋሽን ያለፈበትን የድሮ ሚሴጅ ለዛሬ እኔ ማተር አያደርግልኝም። አይደለም የዛሬ ዓመት የነገው የትላንትናው ለዛሬ አይሆነኝም ማለት ነው። ያለፈው አለፈ ነው በቃ። ሶ ዛሬ አዲስ ነው ማለት ነው። እና ኤክስ የተደረገ ነገር ኤክስ ነው። መቼም እሱን እያረማችሁ ትሄዳላችሁ እንጂ ኤክስ የተደረገውን ኤክሱን አጥፍታችሁ ራይት አታደርጉት። ሶ እንደዛ ባታደርጉ ጥሩ ነው። ምንድን ነው የሚያስተምረው? የምር ምንም ያስተምርም። በዚህ ሳምንት የምትለቁትን ነገር ኧረ እኔ እንጃ። እናንተ ማብዳችሁ ኦዲየንሱንም ማሳብዳችሁት። በብሩኬ ማትፍረዱ። የምር ትዕግስቱ አልቋል። ሳምንት በሙሉ ይቅርታ እየጠየቀ ነው አይደል? ይቅርታ ይህንን እንትን ስራ የሰራው በሀይሚ እምነት ስላለው ነው የገባበት። እሱም እየፈራ እንደሆነ ግልጽ ነው። ማማዬ ቅመሟ በቃ ይበቃል፣ ይሄን አክል ሄደሽበታል።
ከዚህ በላይ ባትሄጂ ጥሩ ነው። አንደኛ ብሩኬ ይህንን ድራማ የማያውቅ ነገር ከሆነ ንግግራችሁ እንደዛ ነው የሚያስብለው። እንዴ አንቺ የሚያገባሽም አንተ የሚያገባህም አፈህን ዝጋ፣ አፈሽን ዝጊ። ኧረ ወይኔ ጉዴ ቀላቾቻችሁ። እኔ እንጃ ለእኔ አዲስ ነው ሆነብኝ። የእውነት አዲስ ነው ሆነብኝ። አብሬያቸውም ስለመጣሁት ለእኔ አዲስ ሆነብኝ። እና ስነ ስርዓትን እንደዛ ባትሉ መጀመሪያ እናንተ ተከባበሩ። ለሌላው ለህዝቡ እሺ ተውት፣ ለኦዲየንሱ ተውት። ከካሜራ ጀርባ ካሜራውን ሁሌ ካሜራ ደቅናቸው አይደለም። ከካሜራ ጀርባ እስኪ አውሩ፣ የምር አውሩ። አንቺም እድል ስጪው። እስካሁን በጣም ሲሪየስ ነበር። ትላንትና ደስ ያለኝ ነገር ባደረኩትን ተጸጸትኩኝ ያልሽው ቦታ በጣም ደስ ብሎኛል። ቅመሟ በቃ ለራሳችሁ ጊዜ ሰጣችሁ፣ ለራሳችሁ ማለት ነው ጊዜ ሰጣችሁ ታወራዩ። በንግግር የማይፈታ ነገር የለም። በንግግር ደግሞ እሱ የሚያምንበት ነገር ነው። አሁን ትላንትና እንደዛ ብሎ ጓ ብሎ ሲሄድ እናንተ በአንድ እግር አቆማችሁት፣ ባንዴ ማለት ነው በአንድ እግር። እንዲያው እኛ ሰዎች ስንባል እኮ ከሀበሻ አይጣልክ። የምር መታረቃቸው እኮ አይቀርም። መታረቃቸው የምሬ ነው የምላችሁ፣ ይታረቃሉ፣ ታያላችሁ። እናንተ ምን አሁን አወራችሁ? እናንተም እኮ ሴፍ ነው የምትደረጉት እና ታፍሩበታላችሁ ማለት ነው። የተጣላ ተጣልቶ የሚቀር የለም ማለት ነው። እና ጨረቃዎች ሀይሚና ብሩኬ ለአንደበታችሁ ተቆጠቡ፣ ባጭሩ ማለት ነው። ለቃላቶቻችሁ ተቆጠቡ ማለት ነው። ሚዲያ የያዘው ነገር አይለቅም። የምር ነገ ልጆቻችሁ ይመጣሉ አሉ ማለት ነው። ልጅ የአሁን ልጅ በጣም ኃይለኛ ነው። እንደተወለደ ወዲያውኑ ስልክ ነው የሚለው፣ ወዲያውኑ ኢንተርኔት ነው የሚጠቀመው። እናንተ እንደዛ እንዳታደርጉ ከአሁኑ ጀምራችሁ ለአንደበታችሁ ተቆጠቡ። ብሩኬም ትዕግስት ይኑርህ፣ አሁንም ይኑርህ። ታገስ፣ በቃ ታገስ። የታገሰ ብዙ ነገር ያተርፋል። አንተ እንደዛ ስትልህ ቅናት ነው። አንድም እያስተማረችን ነው፣ እየፈተነችህ ነው፣ እየተበቀለችም ነው። ያንን ብራክ ስላደረካት ማለት ነው።